ናችሁልን? አሁን የምንገኘው ከስቱዲዮ ወጣ ብለን ፊጋ አካባቢ ነው። ለምን ተገኛችሁ ምን እግር ጣላችሁ ብላችሁ ከጠየቃችሁን አንድ ለየት ያለ ታሪክ ወደ እናንተ ለማድረስ ስለወደድን ነው። የትም እንዳትሄዱ። እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? ተዋወቃለሁ። እግዚአብሔር ይመስገን። እኔ ሃይማኖት እባላለሁ። ሰዓሊና ቀራጭ ሃይማኖት እውነት እባላለሁ። እሺ መልካም። ስዕል እንደው መሳል የጀመርሽበትን ጊዜ ታስታውሻለሽ? አዎ። መቼ ነው የጀመርኩት? ተማሪ ያለው ነው። ግን ይሄን ስራ ግን መስራት የጀመርኩት ትምህርት ቤት እየሳልኩ ለልጆች ምናምን ስስልላቸው ቆይስቲ ብላ የአንድ አባት ስዕል ሰጠችኝ። አንድ ጓደኛሽ? እሺ። ከዛ ያንን ስዕል በእርሳስ ብራና ነው። ብራና ሆኖ የዳዊት ነገር ነው የሰጠችኝና ያንን ስዕል ንድፉን ብቻ በእርሳስ እንትን ብዬ ሰጠዋት። ከዛ ሰጠቻቸውና እሷን ካላገናኘሽኝ አሏት። አሁን እይታለ ቀለሙ አሉኝ። ወይኔ እኮ ቀለም አላቅም ንድፍ ብቻ ነው ንድፉን ያስቀመጥኩት አልኩኝ። ማርያምን ስቅለትን ነው የሰራውትና ከዛ ይሄ በጣም ተሰጧለሽ ብለው አንድ አባት አገናኙኝ ማለት ነው። የ40 ዓመት ሰዓሊ ናቸው እሳቸው። በጣም ጎበዝ ናቸው። የአክሱም ሰው ናቸውና እሳቸውን ሲያሳዩኝ ሲያስተዋውቁኝ እሳቸው ደግሞ አብረን እንስራሉኝ እና ትምህርት ቤት እያለው ነው አብረን እንስራ ሲሉኝ እኔ ግራ ገባኝ። እንዴት ብዬ ነው የምሰራ? አንቺ በጣም ተሰጧለሽ እና መስራት ትችያለሽ አሉኝ። ምንም አልተማርኩም ምናምን ስዕል። ከዛ ፎቶ ሰጡኝ። ያንን ቆንጆ አድርጌ ሰርች ሰጠዋቸው ማለት ነው። ከዛ በኋላ አብረን ቀጠልን። የሚገርም ነው። በጣም የሚገርም ነው። አሁን እንደምመለከተው የምትስያቸው ስዕሎች በአብዛኛው መንፈሳዊ ስዕሎች ናቸው። በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀመው ቅዱሳን ስዕላትን ነው። ለምንድን ነው ይሄንን የመረጥሽው? የተለየ ምክንያት አለሽ? መጀመሪያ የእመቤታችን የልደታ ማርያም መዘምራን ነበርኩኝ እና እዛ አገልጋይም ነኝም። በጣም አብዛኛውን ማሳልፈው ጊዜን ከትምህርት ቤት በኋላ ቅዳሴ ምንም ማሳልፈው ቤተክርስቲያን ነው እና በውሎዬ አንፃር በቃ እንዳለ አደረብኝ። እዛ ስዕሎቹን እያየው የግድግዳ ስዕሎቹን ቤትን ለማመዳለው እና እንደዛ ለዛም ነው ያ ተጽዕኖ አሳደረብኝ። ከዛ በኋላ ደግሞ በጣም ስራው ደግሞ በመስራት በጣም በብዛት ስሰራ በየገዳማት ጀመረ እና ገዳሜጄ ብዙ ነገሮችን ከአባቶች እየተማርኩ ያንን ደግሞ ወደዚህ ወደ ስዕሉ በብራና በራሳችን የኢትዮጵያ ትርፊት አለን አይደል? የሚገርም ነው። እሱን ላነሳልሽ ነበር። በነገራችን ላይ የምትጠቀሚያቸው እንዳለ ቁሳቁሶች ጥንት አባቶቻችን የሚጠቀሙት ለስዕል የሚጠቀሙት ቁስ ነው እና ለምሳሌ ይሄ ብራና ነው፣ በጠቅላላ በብራና ነው። አንድ አጋጣሚ ልንገርሽ ከዚህ ጋር በተያያዘ አንድ ጋዜጠኛ የአንድ የቴሌቪዥን ጣቢያ ነው ጋዜጠኛ ወጣ ብሎ እንደ ቮክስ ፖፕ አይነት ነው ወጣ ብሎ ጠየቃቸው። ብራና ምን ማለት ነው? በተለይ ወጣቶችን ነው አስታውሳለሁ። ብራና ምን ማለት ነው ምናምን ብሎ ሲጠይቃቸው በጣም የሚገራርም መልስ ነበር የመለሱት። አንዱ ያወቀው የለም። አንዳንዱ መጽሐፍ ይላል፣ አንዳንዱ ብሎ ሻማ ማብሪያ ማስቀመጫ ነው ይላል ምናምን የተለያየ ነውና ብራና የሚለው ራሱ ነገር ወይም ቁስ ምንድነው? ከምንድን ነው የሚሰራው? ቆንጆ ጥያቄ ነው። ብራና ያው ድሮ የጥንት ጊዜ እንደ ደብዳቤ የሚላላኩት ነገስታቶች የሚላላኩት በደብዳቤ የሚጽፉት በብራና ነው። ብራና የሚዘጋጀው ከፍየል ከበሬ ቆዳዎች ነው። ከበግ ከተለያዩ ከእንስሳት ቆዳዎች ነው የሚዘጋጀው። ያንን በምን ያደርጋሉ? ቀለም ይቀምሙና አባቶች ደብዳቤ ሲጽፉ በዚህ ሸንበቆ ይጽፋሉ ማለት ነው። በዚህ ሸንበቆ
ይውልሽ እቺ ሸንበቆ እስክሪብቶ ነች። እስክሪብቶ ብዕር እንዳሁኑ ደግሞ በዘመናዊ እንደዚህ ብዕር ሆኗል ማለት ነው። ይሄ የውጮቹ ያዘጋጁልን ነው ግን ራሷ ነች ከኛ ነው ያው የወሰዱት እንደምትመለከቱት ነው። እኛ የሁሉ ነገር ምንጭ ነን በነገራችን ላይ። ከዛ በኋላ ነው መቼም ወደ ኋላ ተመለስን አላቅም። ምክንያቱም እንግዲህ ተመልካቾች በየቤታችሁ ይሄንን ጥያቄ ራሳችሁ የምትመልሱትና የምትመረምሩት ጉዳይ ነው ብዬ አስባለሁ። ይሄው ተመሳሳይ ነው እና እንዴት ነው አሁን የምትሰሪው? ሁሉም ቀለሙ ምኑም ራስሽ የምትቀምሚው ነው። እሱንም ትነግሪናለሽ። እስቲ ይችን ነገር ስትጽፊባት እንመልከትና። ይሄ ብራና ጽሁፍ ነው የሚጻፈው። ይሄኛው ስዕል ስለሆነ ይወፈርብኛል። ለጽሁፍ ብቻ ነው ይሄ ማዘጋጀው፣ ለጽሁፍ ብቻ ነው። እሺ እኛው አናቀጥኛ ይሄኛው ብዕሩ ያው ስላለቀ ነው። በዚች ጋር ጻፍልሽና ላሳይሽ። እሺ አያችሁት? በሸንበቆ የተጻፈ ጽሁፍ ነው ማለት ነው። በጥቁር ቀለም ቀለሙን እንደያስፈልጊነቱ ልትቀያይረው ትችያለሽ አይደለ? እንደፈለግሽ። ቀይም እስቲ እኔም አንድ ልጻፍ እባክሽ። እሺ ጻፊ። እሺ እዚህ ጋር ላብላሽብሽ ማለት ችግር የለውም። እሺ የሚገርም ነው። እመቤት ሰው መቼም ራሱን ነው የሚወደው። ያው ስላላልሽው ነው ስላለመድሽው ነው። ስለዚህ ደግሞ የሚገርም ነው። ሸንበቆ የተጻፉ ጽሁፎች ናቸው። የሚለቁም አይደሉም። አይለቁም። ይሄ በቀይ ነው። እሷ ይችኛዋ ቀይ ናት። ወልሽ እሱኛው ጥቁር ነው። ይሄ ደግሞ ቀይ ቀለም የሚጽፋቸው ናቸው። ሸንበቆ ቀርጬ ነው። ቀርጸሽ ነው ራስሽ ነሽ ያዘጋጀሽ። በጣም የሚገርም ነው። ዘመናዊ ነገሮች ለምሳሌ ቀለም፣ ብሩሽ የሚባሉ ነገሮች፣ ይሄ ካንቫስ፣ ይሄ ደግሞ ሸራ ምንም አትገዥም ራስሽ። ይሄኛውን ምናልባት ከየት ነው የምታስመጪው? ብራና እኔም አዘጋጃለሽ? አዎ። አብዛኛውን ደግሞ ባለሙያዎችን አዛቸዋለሁ። ባለሙያ ሁሉም ተሰጥኦ ይለያያል እና ግን አብዛኛውን ደግሞ መቀመመው እንትን ነው ቀለሞቹን ግን በደንብ ራስሽ ነሽ የምትቀመሚው። ከምን ነው የሚሰራው? ከአፈር ከእጽዋቶች፣ ከተለያየ ነገሮች ከቅጠላ ቅጠል አዘጋጃለሁኝ። ከእርድ ለምሳሌ ለቢጫ ቀለም እርድ ተጠቀማለሽ? እርድ ተጠቀማለሁ። እንቁላል አስኳል ተጠቀማለሁ እና እንቁላል አስኳል በነገራችን ላይ እንደንትን ነው የምጠቀመው፣ እንደ ኮላ ነው የምጠቀመው። እንደ ኮላ። ኦኬ። ዘመናዊ ሳሊያን የሚጠቀሙት ኮላ ማለት ነው። እና ቀለማቶቹን ይውልሽ እንደዚህ ናቸው። በጣም ያምራሉ። የአባቶች ጥበብ ነው እዚህ ላይ ያለውና ቀለማቶቹ ይለያሉ። በጣም የሚገርም ነው። እኔ አብዛኛውን የምሰራው ጠልሰም ነው። ጠልሰም? አዎ። ጠልሰም የሚለው ቃልም ትንሽ ምናልባት ለተመልካቾችም ግልጽ ለማድረግ ጠልሰም ራሱ ምን ማለት ነው? ጠልሰም ማለት መጽሐፍ ቅዱስ ላይ ራሱ አለ። መኃልየ ዘሰሎሞን ላይ ምዕራፍ 11 ከቁጥር 1 ላይ ምን ይላል? በባለ ጉብጉባት ወርቅ እናጠልቅልሻለን ብሏል። እና ጠልሰም ጠቢቡ ሰሎሞን የሚጠቀምበት ራዕይ የሚያይበት ነው እና ቱርፊት ነው
ለሰው ልጅ መድኃኒት የሚሰጥ ነው። ዘመን አቆጣጠር የቆጠሩት አባቶች በጠልሰም ነው። ጠልሰም ማለት ከዚህ በፊት አንብቤ ያለው ተምሳሌት ለምሳሌ መስቀል የመስቀል ማስዋብም ነው ሲሰራ ብዙ ፍልስፍና አለው ከጀርባውና እሱን ስታስቡ መስቀልን ስታስቡ መድህንን ታስቢያለሽ መዳንን ቤዛነትን ስለዚህ ያንን ከጀርባ ያለውን ተምሳሌት እንትን የማለት ነገር የማሰብ ነገር ይመስለኛል። በጣም ጠልሰም በጣም ነው የሚጠቅመው ለሰው ልጅ ጥሩ ነገር ያው እንዳንቺ እንዳጠቃቀምሽ ነው። አባቶች በጣም የሚሰሩበት ነው ስልሽ መጥፎ ነገር ሳይሆን ጥሩ ነገር ለመድኃኒት የሚጠቀሙበት በጠልሰም ነው። ለአገር ራሱ እንደዚህ አገር ራሱ ሲረብሽ አገር ሲያመጽ ራብ ሲመጣ በጠልሰም እንትን ይሉታል እና ጠልሰም ብዙ ጥቅሞች አሉት። እኔ ደግሞ ያው ማጋነን አይሆንብኝ እንጂ የጠልሰሟ ንግስት ነኝ። በጣም ጠልሰም ሰራለው ባህላዊ ስራዎችን ሰራለው በዘመናዊ 21ኛ ክፍለ ዘመን አሳሳል ስልት ሰራለው እሱንም አይቻለሁ። በነገርሽ ላይ አንድ ነገር የሰማሁት አለ ስላንቺ እነዚህን ስዕላትን ቅዱሳን ስዕላትን ከመሳልሽ በፊት በጾም በጸሎት በደንብ ራስሽን አበርትተሽ ከእግዚአብሔር ጋር ያለሽን ቁርኝት በደንብ ከፍ አድርገሽ ነው ወደ ስዕል የምትገቢው የሚል ነገር ሰምቻለሁ። ምን ያክል እውነት ነው? እንደዛማ ካልሆነ ጾም ጸሎት እግዚአብሔርን ካልቀረብሽ እኮ የልብሷን እጥፋት እኮ የመስራት አቅም አይኖርሽም። ይሄ በጸጋ ነው የሚሰራውና ከላይ እግዚአብሔር ሰጠሽ ተስጦ ነውና ተስጦሽን ደግሞ እግዚአብሔርን በማመስገን በመንበርከክ በመስገድ በመጸለይ ነው የሚመጣልሽ እንጂ ዝም ብለሽ አምጥተሽ እንደዚህ እንደ ዘመናዊ ስራዎች መስራታችን ለምን የሃይማኖት ስራ እንደመሆኑ መጠን ክብር ይገባዋል። ደግሞ ክብር መስጠት አለብሽ፣ እግዚአብሔርን መጠየቅ አለብሽ፣ መጸለይ አለብሽ። እንደዛ ነው። ሰዓሊያን ለምሳሌ ኢአማንያንም ሊሆን ይችላሉ እምነት የሌላቸው እነዚህን ስራዎች መስራት ሊከብዳቸው ይችላል። እንደራሴ ነው እንደራሴ ግን በጣም ኃይል አለው እና ይሄንን እግዚአብሔር ካልፈቀደልሽ ደግሞ ልትሰሪያችን እና ሌላ ነገር እንጂ አሁን አንቺ ጾም ጸልየሽ የጾም ሰዓት ጸልየሽ ሰግደሽ ምን ብለሽ ሌላ ቦታ አሁን መጠጥ ቤት ምናምን መሄዳች ተሰቀቀያለሽ ይከብድሻል እና እንደዛ አይነት ነገር ነው። ይሄም ስራ ለሌሎቹ እንደዛ ለሚሰሩት እንደዛ አሁን ላልሽው የአማኞች ላልሻቸው ይሄንን ልስራ ቢሉ ይከብዳቸዋል ብዬ ነው ማስበው። ኦኬ በግምት ደረጃ ነው ሊከብዳቸው ይችላል። ትግስቱም በነገራችን ላይ በጣም ይሄ ትግስት የሚጠይቅ እያንዳንዱ በጣም ዲቴይል ነው። ያው እንደምትመለከቱት ነው ተመልካቾችን በጣም ዲቴይል ነው፣ ጥንቃቄ ይጠይቃል፣ ትግስት ይጠይቃል፣ መሰጠትም ጭምር ይጠይቃል ብዬ ነው የማስበውና እነዚህን ይሄን ትግስት ከየት አመጣሽው የሚለውን ነገር እናንሳ። አንደኛ በቃ አደኩበት በቃ በዚሁ ኖርኩኝ። አሁን ሌላ ስራ ስሪ ብትኝ አልችልም። እዚሁ ነው በቃ ጠዋት እንደተነሳው እስከ ማታ ድረስ በቃ እዚሁ ላይ ነው እና ይሄንን ደግሞ ልምድ ይኖርሽ የለ አንቺ አንድ ነገር ስትደጋግሚው አሁን ጠዋት ስትነሺ ከንቀልፍሽ ስትነሺ አንድ መዝሙር ስትሰሚ ቀኑ ሙሉ ያ ነው የሚያቃጭልሽ እና ይሄንን ስራ ደግሞ ትግስት ግድ ነው። ትግስት ይፈልጋል፣ በጣም ነው የሚፈልገው። በፍላጎትም ነው የምትሰራው። ደስ ብሎኝም ነው የምሰራው ስራዬን በጣም ወደዋለሁ እና አንዳንዴ ጸልየሽ ተኝተሽ ሁሉ እንቅልፍ እንደ ራይ እንደ ህልም ሁሉ አሳይቶሽ ነቅተሽ የምትሰሪበትና እንደውም የተሳሳትሽውን ሁሉ በህልምሽ አይተሽ ነቅተሽ እንደምታስተካክዩ ሁሉ የሰማሁት ነገር አለ። ትክክል ነው? የሆነ የተለየ ገጠመኛለሽ? አንደኛ ነገር አዋዋልሽን አሁን የዋልሽበትን እንደገና
በጣም በቃ ይሄንን ስሰራ ውላለሁ። ከዛ በኋላ ልክስተኛ ማየው ስዕሎችን ነው አብዛኛውን ማያቸው ማለት ነው። እንደገና አያቸዋለሁ ሳይ እንዳይጠፋብኝ ተነስቼ ቦርሳ አስቀምጠዋለሁ። ከዛ በኋላ ሰራዋለሁ። ግን ጠልሰምን ነው እንደዛ ማየው በብዛት ጠልሰምን ነው። ያው የመንፈሳዊ ቁርኝቱም ከፍ ያለ ስለሆነ ነው የጠልሰም ስራ። ስራሽን ማን ነው የሚወስድልሽ? የገበያው ሁኔታ እንዴት ነው? በትዕዛዝ ነው ወይስ እንዴት ነው? በትዕዛዝ ነው የምሰራው። ገበያው አሁን እንኳን በጣም ቀዝቃዛ ነው። ቀዝቃዛ የለም ማለት እችላለሁ፣ ሙሉ ለሙሉ የለም። ግን እግዚአብሔር ይመስገን የለት እኮ ያሳጣም እግዚአብሔር ጾምሽን ያሳድርሽ። እንደገና ዛሬ ይሰራ ይቀመጥ እግዚአብሔር ያውቃል። ነገ የተሻለ ቀን ይመጣል ተስፋ አለና እንደገና አገራችን ሰላም ይሆንልን እንጂ የበለጠ ይሄ ጎልቶ የሚታይበት ቀን ይመጣል ብዬ ነው ማስበው። እግዚአብሔር ስለዚህ እየሰራሽ ነው የምታስቀምጪው በአብዛኛው? እና የታዘዝሽውም ካለ ያው ሰርተሽ ቶሎ ታስረክቢያለሽ? አሁን የትዕዛዝ ነው አይደል? ይሄ አሁን የትዕዛዝ ነው። ያው ለንደን የሚሄድ ነው። እሺ ቀደም ተጠቅልሎ አይተሽዋል። ወደ 8 ስራ ነው ይሄን የታዘዝኩት። እነዚህ 8 ናቸው። በቃ ወረቀት እኮ ነው። በጣም የሚገርም እኮ ነው። የሚገርም ጥበብ እኮ ነው ያለን። አንዳንድ ጊዜ በጣም በእጅ ያዙት ወርቅ ሆነብን እንጂ እንደው ባዛር ላይ ምናምን እንደዚህ የሰራሻቸውን ስራዎች አውጥተሽ አታውቂም? ታይቶ አያውቅም? ለኤግዚቢሽን ባዛር ታሳያለሽ? አሳይቼ ነበረ። አሁን በቃ ሰልቸኝ ወጣት ማግባት ነው እንጂ ምንም ለውጥ ብዙም እንትን የለውም። የሚገዙሽ በአብዛኛው ምን አይነት የማህበረሰብ ክፍሎች ናቸው የሚገዙኝ? እኔን ለማገዝ ሲሉ ነው። ለጸሎት ቤት፣ ለስጦታ ይገዙኛል። ለቤተክርስቲያን ስለሲኖርባቸው ያሰሩኛል። ሱቆችም ጋላሪዎችም እንደዚህ ሊሸጡ ይገዙኛል። እንደዛ ነው። አንዳንድ ጊዜ ስዕል እኛ ጋር ቅንጦት ነው ይባላል። ምክንያቱም ያው ደሃ ስለሆነን ስለምግብ ስለመመገብ ነው አሁን በዚህ ሰዓት የምንጨነቀው እንጂ ስዕል ሲባል ተጨማሪ ነገር ነው የሚመስለን፣ ቅንጦት ነው የሚመስለን። በርግጥ ስዕል እኔ ፐርሰናሊ ቢጠይቅኝ በጣም ነው የምወደው። በረሃብ ውስጥ ራሱ እያየሁት የመርካት ነገር አለ። መንፈስን ሙሉ የሚያደርግ ነው እነዚህ የጥበብ ነገሮች። በአጠቃላይ ግን የገበያው ሁኔታ ምናልባት ወደድ የማድረግ ስዕሎቹ ትንሽ ወደድ ይላሉ የሚባልም ጥያቄ ስላለ ነው ሁሉም ህብረተሰብ ጋር ቶሎ እንዳይደርስና ሁሉም ሰው እንዳይገዛው የሚያደርገው። እና ዋጋው እንዴት ነው ዋጋቸው? አንቺ እንዳልሽው ልክ ነሽ። ግን ምን አለ መሰለሽ እዚህ ጋር አሁን በሸክምና በትራንስፖርት የሚጫን ንብረት እቃ እንኳን ስትጭኝ ይለያያል። ጉልበት ይሄ ጉልበት ፈሽቷል። ማቴሪያሎች ቀለሞቹን የምታመጪውን አሁን በረሃ እጄ ነው ስንት ነገር መስዋዕት ከፍዬ ነው እንትን እምለው እመቀመመውና ያንን ስታስቢው እንደውም ያንሰዋል ነው የምትይው። እንደገና ያንን ቀመመሽ ለ2 አመት ነው የምታዘጋጂው። 2 አመት ነው የሚፈጀው? 2 አመት ነው የሚፈጀው። ቀለሙ ማለት ነው። መብካት አለበት። ሲቦካ ነው እንደዚህ በደንብ የሚይዘው እንጂ ለዚህ ይለቃል። መልቀቅ አይደለም፣ ውበቱ ይፈዛል። 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 ስለዚህ በቆየ ቁጥር ቆንጆ ይሆናል፣ ልክ እንደ ወይን ማለት ነው። በቃ ያማረን የሚሄደውና እንደገና ደግሞ ቶሎ የምጨርሹ ነገር አይደለም፣ ኮምፒውተር አይደለም ይሄ። መጀመሪያ ንድፍ ትነድፊያለሽ፣ ከዛ ቀለም በእርሳስ ከዛ ቀለም ትቀቢያለሽ፣ ከዛ ደግሞ አሁን ቀለም ይሄ ከቀለም በኋላ አሁን ፊኒሺንግ እየሰራው ነው። ይሄንን አድምቄ በጥቁር ጨርሼ ደግሞ ኮሬክሽን ማስተካከል ደግሞ አለ። እንደሱ ስታረቂ በጣም ጊዜ ይፈጅብሻል። ለማስወደድ ብለን አይደለም። ማንኛውም ሰው ደግሞ ያው ያቅሙን መግዛት ይችላል። ለምን በሳይዝ አይነት እየቀነሰ ይሄዳል። ተለቅ ሲል ነው እንጂ እየቀነሰ ይሄዳል። ባቅሙ መግዛት ይችላል። በጣም ደስ ይላል። ደግሞ ቅንጡ ነው ላልሽው ቅንጡ አይደለም። ቅንጡ አይደለም። ለምን ይሄ ቁሳቁስ እንኳን ወተሽ ከቤት ወተሽ እንኳን
ዝም ብለሽ የምታጠፊው ነገር ይኖራል ብርን ማለት ነው ገንዘብ ይጠፋል በማታቂው በማይጠቅምሽ ነገር ግን ይሄ እርካታሽም ነው እንዲስታስቀምጪው በዛ ላይ ጸሎት ቤት ብታረጊው ደግሞ ላንቺ ጥሩ ነው እግዚአብሔር መንፈስ ቅዱስ ነው የሚገባው ቤትሽ ምናልባት ከሌሎች ሰዓሊያን ጋር እንደዚህ ተገናኝተሽ የልምድ ልውውጥ አድርገሽ ታውቂያለሽ ሰዓሊያን ማህበሮችም ጠርተውኝ ነበረ ግን ባደርግ ደስ ይለኛል ግን ጊዜ አጣው ጊዜ የለሽ ጊዜ የለኝም ከነሱ ጋር የመገናኘት እድሉ የለኝም ምንም ጊዜ የለኝም በቃ ይሄው እንደምታዩ ነው የተጠራቀሙት ስራዎች በእኔ ብቻ ነው የተሰራውና ይሄ ሁሉ ሰሰራ እነሱ ጋር ሄጄ አፈላልጌ ከነሱ ጋር ሙሉበት ምንም ጊዜ ስለሌለኝ ነው እንጂ ቡል ደስ ይለኛል ለምን ለልምድ ልውውጥ አደርጋለሁ የሆነ መድረስ የምትፈልጊበት ቦታ አለ በዚሁ በስዕል በስራሽ ስለዚህ ይሄ ነው ያገደኝ ይሄ ነው ብለሽ የምትዩ ነገር ካለ ዘርዘር አድርገሽ ንገሪ እየተጠቀምኩ አይደለም ግን እስቲ እግዚአብሔር ያውቃል አንድ ቀን ቅድሽ ምንድነው አሁን ወደፊት እቅዴ ትምህርት ቤት መክፈት እና የስዕል ጋለሪ የራስሽ ህፃናቶችን በተለይ የምፈልገው ህፃናቶችን ከስር ባስተምር ደስ ይለኛል ይሄን ነው በቃ ምኞቴ ይሄ ነው ሁለተኛ ምኞቴ ደግሞ በጣም የምፈልገው ነገር ትልቅ ሙዚየም ኖሮኝ የኔ ስራ እንዲታይ በቃ መሸጥ ሳይሆን እንዲታይ የምፈልገው ይሄን ነው ከመሸጥ ባለፈ ማለት ልክ ነው ይሄ በእርግጥ አንዳንዴ እንደዚህ በጣም ጥበብ እንደዚህ እርቅቅ ያሉ ጥበቦች ገንዘብ ብቻ ዋጋቸውን የሚከፍላቸው አይደሉም ከገንዘብም በላይ ናቸው እነዚህና የሚታዩ ለብረተሰብ የሚታይና ለትውልድ የሚተላለፍ ነገር ነው እየታየ ጥበብ የምታስተምሪበት የምታስተላልፊበት ነው እንጂ ያው የኑሮ እንትን መሆኛ አልነበረበትም ነበር አንቺ በኢኮኖሚ በደንብ ብትታገዢ ኖሮ በደንብ አቅምሽ ቢጎለብት ኖሮ ምናልባት በኤግዚቢሽን ደረጃ የምታሳዩ ብቻ ይሆን ነበር በሚገባ ልክነሽ በጣም ደስ ይላል እጅግ በጣም ደስ ይላል እጅሽ ይባረክ በጣም ደስ የሚል ነው ስናየው ራሱ ለአይን ራሱ በጣም ሙሉ የሚያደርግ ውስጥን መንፈስን የሚያረካ የሚያስደስት ስራዎች ናቸው ከዚህ ትንሽ ወጣ ብለን ደግሞ አንድ የሰማሁት ነገር አለ መቼም ሰው በእምነቱ ልክ ይድናል የሚል አስተሳሰብ አለ ሁለት ጊዜ ተአምር በሚባል ደረጃ ከአደጋ የተረፍሽበትን አጋጣሚ እኔ ሰምቻለሁና ምናልባት ብታካፊል በጣም ደስ ይለኛል ምንድነው ያጋጠመሽ ያኔ ጠልሰም ነው ያስኩትና ጠልሰም የሚባለው አሁንም ለተመልካቾች በደንብ ግንዛቤ ለማስጨበጥ ስዕል ነው አሁን ስዕል እንደዚህ ስዕል ናት ግን በቦርሳት ይያዛለች እንደዚህ ይደረግባታል ብራና ናት እቺ ግን ይሄ በቤት ውስጥ የሚቀመጥ ነው አንቺ ተጣጣ ፊደላት ናቸው የግዕዝ ፊደላት ናቸው ያማርኛ ግን በቦርሳዬ ይዤ ነበርና አደጋ ደረሰብን ፖርታል እንጦጦ ማርያም ሱቅ ነበረኝ በነገራችን ላይ እዛ እና ስንወርድ በቃ በጣም ይፈጥናል በታክሲ ነው ታክሲ ይዤ እየወረድኩ ያለ በቃ ፍሬን በጠሰ ከዛ እናንተ በቃ ሁሉም ሰው ይጮሃል ምናምን ይደናገጣል ተው አትጨነቁ እግዚአብሔር አለ እና ብዬ አልኩኝ ማለት አንቺ ተረጋጋሽ እኔ ምንም አልመሰለኝም ፍሬኑ በጥሶ እየበረረ ነው ሲጀመር ምንም እንደማልሆን አውቃለሁ ታውቂያለሽ በጣም የሚገርም የእምነት አንደኛ እምነትሽ ያድንሻል ሁለተኛ ደግሞ እግዚአብሔር ካለ ቀንሽ ከደረሰ የትም ቤት ውስጥ ገብተሽ ቁጭ ብለሽም እኮ እንትን ትያለሽ ህይወትሽ ያልፋል ግን እግዚአብሔር ቀንሽ ካልደረሰ ብዙ ነገር እኔ ደግሞ ይሄን ስራ የሰጠኝ ይሄን ስራ ለብዙዎች ማስተማሪያ እንዳደረገኝ ስለማቅ በዚህ ሰዓት ህይወት ያልፋልን ብዬ ማላስብም
ለምን ገና ታሪክ ሰራለሁ ብዬ ነው የሚገርም እምነት ነው። እሺ ከዛ ደግሞ ራይን ደግሞ ሳላሳካ ደግሞ ምንም አልሆነ። ከአባቶች ብዙ ነገር ተምሬያለሁ። ቅድም እንደነገርኩሽ መድኃኒቶችን ራሱ የባህላዊ መድኃኒቶችን ሁላ ሰራለሁ። ለብዙ ለኪንታሮት ብቲ ለስንፈተ ወሲብ ለወባ እያንዳንዱን ብዙ ነገሮችን አስተምረውኛል አባቶች ከግርጌያቸው ስር ቁጭ እያልኩ ማለት ነው። እና እሱን ራስ መውጣት ፈልጋለሁ። አንዳንዱም እየተጠቀሙበት ነው፣ አዘጋጅቼ እሰጣቸዋለሁ። ደና ውጤታማ ነው። እንደገና ደግሞ በዚህ ስራ ደግሞ እንዳልኩሽ ደግሞ ብዙ በሙሉ ሙዚየም ተደርጎ ወጣቱም ትውልዱ እንዳለ እንዲማርበት ፈልጋለሁ። እኔ አሪያ ነኝ፣ ስለዚህ እሞታለሁ ብዬ አላስብም። በዛ ቅጽበት ይሄ ነው የመጣው አይምሮሽ ውስጥ ይሄም አለ። ሲቀጥልም ደግሞ ጠልሰም ይቻላል ምንም አልሆነ። ልክ ያው እንደ ጸሎት መጽሐፍ ጸሎት ነው። ጸሎት እኮ ነው ይዣለሁ። በስሜ በክርስትና ስሜ ሰርቻት ቁጭ አርጋለሁ። ለቤታችን አለች እምነት አለው እዛ ላይ በቃ። ከዛ ሁሉም ይጮሃል ይላል። አትጩሁ ቅዱስ ሚካኤል አለልን፣ ቅዱስ ሚካኤል አለልን አትጩሁ አልኳቸው። ምንም አልሰሙም። ከዛ ኋላ እኔ ትቼ እኔ ከጋቢናው ኋላ ነው የተቀመጥኩትና ሹፌሩ እየሰማኝ ነው። ተው እያልኩ ማለት እንጸልይ፣ ውስጥ ያላችሁት በየሃይማኖታችሁ እንጸልይ፣ ተው አትጩሁ አልኩኝ። እሱ ግን ብሎ በቃ ይበራል ማለት ነው። ታች ነው እየወረድን ያለነውና ብዙ አደጋ ከዚህ በፊት ብዙ አደጋ ደርሷል። አጥንታቸው አይገኝም፣ ገደል ነው ወርታች የሚወርደው ማለት ነው። በዚህም በኩል ገደል ነው፣ ወርታች ገደል ነው። እና አስፋልቱ ላይ ደግሞ ቀጭን አስፋልትና አሁን ተሰራ እንጂ በፊት የለም ነበርና ወደ ገደል ነው የምትሄጂው። ከዛ በቃ ሁሉም ይጮሃል። የዛን ጊዜ ጸልዩ አልኩኝና ምንም የሚጸልይ አባታችን ነው ያልኩኝ። አባታችን ነው ያልኩኝና አልኩና ቅዱስ ሚካኤል የመጣውን ሰይጣን ቀንዱን ቆራርጣ ጣልልኝ ስል ቀጥ ብሎ ቆመ። እንዲህ እንትን ይሄ መጀመሪያ የዛለት አልተገለበጠም፣ ግን የሆነ ቦይ ነገር የተቆፈራለ እሱ ላይ ተከንችሮ እንዲህ ነው የቆምነው። ከዛ ይሄው እንዳልሽው ቅዱስ ሚካኤል አዳነ ነይ ውጪ አሉ። እኔ እንደውም ጉቱ ያቆመን ነው የመሰለሽ። ከዛ ተረፈ። 3 ጊዜ ነው ግን እንደዚህ ምንም ሰው የሞተ የለም። ምንም የለም። ጭራሽ እንደዚህ ብቻ መገጫጨት እንደዚህ ትበልጃለሽ በቃ ሌላ የለም። ከዛ ኋላ ወጣና ሹፌሩ ሞባይሉን ሰጠኝ። የራሱ ሞባይል። ምን ላድርግሽ ሳመኝና ምን ላድርግሽ አንቺ ነሽ ማን መሪ እንደሚያዞረው አላቅም ማለት የሚገርም። እኔ እንዳደነግጡ ነው እንጂ ልክ እንደወረድኩኝ ነው ፍሬን እንቢያለኝ አለ። ማን እንደሚያዞርብኝ አላቅም አለ። ከዛ የኔ አንቺ ነው የምሰማው የሷ አምላክ በቃ አትርፈን አልኩኝ። በቃ እንደዚህ ነው ያልኩትና ላንቺ ምንም ብሰጥሽ ብሎ ሞባይሉን ሰጠኝ። እምቢ ያልኩትን ያልፈልግም ስለው ተይው እስቲ በቃ ማስታወሻ ነው እኔ ስሞቼ ለብሎ ሰጠኝ ልሻለሁ። በጣም የሚገርም ነው። ሌላ ማጋጣሚ ያልሻል? 3 ነው ከዚህ ጋራ 3 ነው እንደዚህ እንትን ያልኩት። ያ 3ኛው ጊዜ የሁለተኛው ጊዜ ደግሞ መኪናው ከጥቅም ውጭ ነው የሆነው። ከዚህ እንዴት ሰው ወጣ ነው ያሉት። አሁንም እንደዚሁ በተደጋ እንዳሁኑ ነው ያልኩት። የት አካባቢ ነው? እዛው ስንወርድ ሱቅ ስላለኝ ቃል ገዛስ ወርድና በ3ኛው ጊዜ ግን የተገለባበጥን ማለት ነው። ተገለባብጠን ሁሉም በቃ ከዛ ተስፋ ቆረጡ ሁሉም ማለት ነው። ፌን ተበላለ ምንም በቃ ራሱን አያውቅም። ምንም አትሆኑም አልኳቸው። ምንም አትሆኑም እነቤት ያለች ምንም አትሆኑም፣ ምንም አንሆንም፣ እንወጣለን፣ በሰላም እንወጣለን አልኩኝ። ከዛ እንዳልኩትም ወጣ። ማንም ሰው ሊፈተንበት የሚችልበት አጋጣሚ ነው። ሻደጋ ከባድ ስለሆነ ማለት ነው። ምንም ቦታ አንቺ እዚህ በመድር ላይ አጋንንት ይፈተናል። ከጎናችን ይሄዳል፣ በቃ አብሮን ይውላል፣ አብሮን ይበላል፣ ይጠጣል እንደፈለገ ማለት ነው። እና እሱ ነው እኮ እኛን እንድንጎዳ የሚፈልገው እሱ ነው። እና ሚካኤልን ጠርተሽ ቅዱስ ሚካኤልን ጠርተሽ እመቤቴን ጠርተሽ እንዴት ይቀርብሻል? ይሄዳል። ከሄደ ደግሞ እነሱ ናቸው የሚመጡ፣ እነሱ ደግሞ በክንፋቸው ይይዙሻል። ይሄን ደግሞ አምናለሁ። እጅግ በጣም ደስ የሚል እምነት ነው። የእምነት ጠጅ በመጨረሻ እንደው ከ5 አመት በኋላ ላይ ከ10 አመት በኋላ ራስሽን የት አገኘዋለሁ ብለሽ ታስቢያለሽ? እቅድሽስ ምንድነው? ራይሽ
ከዚሁ ከስራሽ ጋር በተያያዘ? እኔ እግዚአብሔር ከተሳካልኝ የጎዳና ህጻናቶችን መያዝ ፈልጋለሁ። እንደገና የባህል እንዳልኩሽ የባህላዊ ህክምናዎችንና የቤተክርስቲያን ስራዎችን እንዳለ ስዕላቶችን የቅዱሳን ስዕላቶችን እንዳለ ተማሪ እያስተማርኩ ማየት ፈልጋለሁ። ደግሞ ማረጋዋለሁ እያስባለሁ እግዚአብሔር ከተጨመረ። ስለዚህ ምኞትሽ ሁሉ እውን እንዲሆን እንመኝልሻለን። እንግዲህ በኤንቢሲ መዝናኛ ዝግጅት ክፍል ስም እጅግ በጣም እናመሰግናለን። ቀራጺና ሰዓሊ ሃይማኖት ምኞትሽ ሁሉ እውን እንዲሆን እንመኛለን። እኔም በጣም አመሰግናለሁ። ተመልካቾቻችን ከሰዓሊና ቀራጺ ሃይማኖት ጋር የነበረን ቆይታ ይህንን ይመስላል። ቀሪ ዝግጅቶቻችን አሁንም ይቀጥላሉ። በድጋሚ መልካም ቆይታ።